ምንም አላልኩም። ጥላቻ ነው አላልኩም። አሳይና አሁን አለው እኮ ተሳይን ጉዳይ ዲያ ዝም ብለ ተረት ሳይሆን ማውራት ያለው። ስለዚህ ማጠቃለያ ነው አሁን። አረ ቆይ ማጠቃለያ ነው። ሌላ ጥያቄ ካለ ጠይቀኛለህ። ምንድነው ማጠቃለያ ጠይቀህ አንድ ደቂቃ ምናምን የምታወራው? አረ አንድ ደቂቃ ጨርሻለሁ። እኔ ከቶፒኩ አልወጣሁም። ባይዘወይ ቶፒኩን ጠብቄ ነው። ለዛ ግን ለምንድነው በሰዓት መታሰሪያቸው? ምንድነው አንድ ደቂቃ ምናምን ባወራ ነው ከዚህ በኋላ ተደርገው አውራ ጉዳይ ተጨርሰው። ምንድነው ወንድማችን ምንድነው እያለ ያለው? አንዴ አሁን ምንድነው አብርሃም ስለ አብርሃም እየተወራ ስለነበረ አብርሃም እኔ ገግሜ ክርስቲያን ነው አለደ ግን ማለት እችላለሁ። ገግሜ ማለት እችላለሁ። ምክንያቱም ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 57 ላይ ኢየሱስ ክርስቶስ አብርሃም ቀኔ ሊያይ ዘንድ ወዷል አየም ብሏል። ስለዚህ አብርሃም ኢየሱስን በተስፋ ስላመነ ክርስቲያን ነው መገገም ይችላል። ግን ዝም ብዬ አልገግምም። እንደናንተ እንደዚህ መጽሐፍ ቅዱስ ላይ ያለውን ነቢያቶች እየወሰድኩ አላሰልምም። ምንድነው እያልኩ ያለሁትኝ ነቢያቶች ነበሩ፣ በአንድ አምላክ ያምኑ ነበረ። በዘመኑ ደግሞ ሕገ ኦሪት በነበረበት ጊዜ የሙሴ ሕግ አልመጣም ነበረ። ስለዚህ በዛ ዘመን አንድ አምላክ አማኞች ነበሩ። እነ አብርሃም፣ እነ ኖህ፣ እነ ኢድሪስ ወይም ደግሞ ሄኖክ። ከዛ በኋላ እነ ሙሴም ደግሞ እነ ሙሴ የአይሁድ ዘር ናቸው። ከአይሁድ ነገድ የተወለዱ ናቸው። የይሁዲ እምነት ተከታይ ናቸው። ከዛ በኋላ የነ ዳዊት እነ ሰለሞን የይሁዲ እምነት ተከታይ ናቸው። አንድ መቅደስ ነበራቸው። ወደ ኢየሩሳሌም ይጸልዩ ነበር። እስልምና ሲመጣ ነቢያቶቹን ብቻ አይደለም ሃይማኖቱን ራሱ የጸሎት ቤቱን ራሱ ቀይሮ ወስዷል። እንኳን ነቢያቶቹ የጸሎት ቤቱን ሁሉ ቀይሮ የእስልምና ካባ የሚመለክበት ወደ ካባ አድርጎ ሃይማኖቱን ቀይሮታል። ስለዚህ የራሳቸው ነብይ አድርገው ወስዷቸዋል ሁሉንም ማለት ነው። አንዴ ጨርሻለሁ። ስለዚህ ምንድነው ካባ ምናመልክበትን ማስረጃ አምጣ። አንዴ ቆይ ተረጋጋ። አረ ቤዛ እባክሽ እኔ ማውራት አልቻልኩም። አቡከርና ሙከሚል አፍበሉኝና ይጨርሱ። አይደለም ይጨርሱና ታድርጉና ለምንድን ነው ማይካችሁ የምታነሱት? በጌታ ጉዳይዲያ ሪስፔክት ባለው ነገር ኦኬ። እና ከሙክሚል ጋር ብቻ ነው የሚያወሩ፣ ሌሎቻችሁ አታንሱ። ያ ምንድነው ባጭሩ ማጠቃለያ ምንድነው? እስልምና ነቢያቶቹን ሁሉ ወስዶ አስልሟል፣ አስገብቷቸዋል። እሱ ቁርአን ውስጥ ማለት ነው። ተጠቃሉ አጫጭር የ25 ነቢያቶች ታሪክ ተቀንጭቦ ተወስዶ ነቢያቶቹንም ወስዶ እንዳለ የነብዩ መሐመድ ተከታይ አድርጓቸዋል። ቁርአን የቀደሙትን መጽሐፍቶችም እንዳያምኑባቸው ቁርአን የራሱን ሃይማኖት መስርቶ እስልምና ውስጥ ነቢያቶቹን አካቶ መዘላለፍ ነው ያዛው። እዛ ውስጥ ነው ያሉት። ማማማር ነው መዘላለፍ ነው። አንተ ስለ ሃይማኖት ያወራን እኮ ነው ያለነው። አንዴ ይወለ በጣም ሪስፔክት ሰጥቼ ሰዋራ ነበር እስካሁን ድረስ ማለት ነው። አሁን ግን እያወረድከ ስለሆነ የወረድከበትን ወረጄ ላወራ እችላለሁ። አሁን ከአባ የሚመለክበት አጠፋው። እሺ ንገረኝ። አውጣ ማስረጃ። እሺ ቶሎ በል። አሁን ከአባ የሚመለክበት ብልሃል። ከአባን እንደምናመልክ ማስረጃ አውጣ ቶሎ በል። ኦኬ ካባ ይመለካል አላልኩም ብለሃል። ቃል ስታጥፍ በፊት የነበሩት ነቢያቶች ወደ ኢየሩሳሌም ነበረ አምልኮት የሚያደርጉት፣ ስግደት የሚሰግዱት፣ ጸሎት የሚያደርጉት። አራዳምጥ አሁን ቂብላ ተቀይሮ ወደ ካባ ነው የሚጸለየው፣ አምልኮት የሚቀርበው ወደ ካባ ነው። ማለትም ያላ ቤት ወደሚባለው አቅጣጫ ተቀይሯልን ያልኩት እንጂ ካባን ሙስሊሞች እያመለኩ ነው አላልኩ። ማስረጃ አምጣ እንደዛ ካልኩ። ቆይ ሪከርድ ያደረጉ ሰዎች ስለሚኖሩ ይልኩልሃል። ምንድነው ያለው? እሱን ክፈተው አሳየኝ። እንደዛ የሚል ይዛታው ትላለህ እንደ እኔ ስራ ፈትነኝ እንደ አንተን ቁጭ በይ አላልኩማ። ያላልኩትን ለምን እንደዛ ትላለህ? እኔ ሲጀመር ካባን ሙስሊሞች አመለኩ የሚል ቃል አልወጣኝም። ኧረ ቆይ ተረጋጋ። አንዴ እስኪ ተረጋጋ። ምንድነው የአምልኮት ስርዓቱ ተቀይሯል ወደ ካባ ነው ያልኩት። እሺ አንዴ ተረጋጋ። በቃ አሁን ምን መሰለህ ነብያቱን ቁርአን ወስዶ አስሊሟቸዋል አልከኝ አይደለ? ለምን ያሰልማቸዋል? ሲጀመሩ ሙስሊም ነበሩ እኮ ነው የሚል። አሁን አንተ ወስዶ አስሊሟቸዋል ብለህ ለመናገር ነብያቱ ወይም ክርስቲያን ወይም አይሁድ ለመሆናቸው ማስረጃ ማምጣት ነበረብህ። ሙስሊም የሆነን ሰው አስሊሟቸዋል ብለህ መናገር አትችልም።
ትልቁ ይኸውልህ ምንም ነገር እንደማታውቅ የተረዳኸው ምን እንደሆነ ታውቃለህ? አንደኛ እነዚያ ሰዎች ነቢያቱ ክርስቲያን እንደሆኑ አይሁድ እንደሆኑ ማስረጃ የለህም። ከዛ ደግሞ አይ እነዚህ ነቢያቱ አይደሉም ናቸው አላልኩም። በቃ ምኑ ሃይማኖት አንዴ አዳምጥ። ወስዶ ሰለማቸዋል። ከየት ወስዶ ሰለማቸው? ያላልኩትን አትበል። እኔ አይሁዶች ነቢያቶች አንዴ አዳምጥ። አሁንም እኔ ነቢያቶች ወይም አብርሃም አይሁዳዊ ነው ብያለሁ አይደለም? ከየት ወስዶ አሰለማቸዋል? ክርስቲያን ነው ብያለሁ እኮ አሰለማቸዋል። ከየት ወስዶ ነው ያሰለማቸው? ቁርአን ውስጥ አላህን ተገዙ እርሱን እመኑ ካለ በአላህ የሚያምን ነቢያቶቹ ቁርአን ውስጥ ምንድነው የተደረጉት? በአላህ የሚያምኑ አላህን የሚገዙ ተደርገው ተቀምጠዋል ነበሩ አይደለ? የሱር ነው ስለነበሩ አይደለም ቁርአን ውስጥ ነው ስለነበሩ ነው እኮ። ከቁርአን በፊት እስልምና ሃይማኖት ተከታይ እንደነበሩ እስኪ ማስረጃ አሳየኝ። አንዴ አረስ ተረጋጋ። ቆይ እሱንም አሳየኸው እኮ አብርሃም ሙስሊም ነበረ ብዬ አሳየኸው እኮ ማስረጃ ብራዘር። ከምን ከቁርአን ነው ከማምንበት መጽሐፍ ከቁርአን በፊት አሳየኝ ነው ያልኩ እኮ። ከቁርአን ላሳይ? ከቁርአን በፊት ተውራት፣ ኢንጂል፣ ዛቡር ወይም ደግሞ አይሁዶችና ክርስቲያኖች የያዙት መጽሐፍ ላይ ከቁርአን ስለሚቀድም እስቲ ሂድና እዛ ገብተህ ሃይማኖታቸው ሙስሊም ነው ወይም ደግሞ እስልምና ሃይማኖት ተከታይ ናቸው የሚል ማስረጃ አሳየኝ። ግን የተውራት የኢንጂል ተከታይ ነኝ እንዴ? ከቁርአን በፊት ከነበሩት መጽሐፍቶች መለኮታዊ ቅሪት አላቸው ከምትሉት ውስጥ ግቡና ማስረጃ አሳየኝ። አራሲ አንዴ ብራዘር፣ አንደኛ የሙስሊሞችን እምነቱንም አታውቀው። ስለማታውቀው ነገር ነው ያወራ ያለው። የቀደሙት መጽሐፍቶችን አላህ አውርዷል አይደለ? ከነሱ መጽሐፍቶች ሙስሊም መሆናቸው ማስረጃ አሳየኝ ነው። እነዛን አላህ አውርዷቸዋል። ግን አሁን ማስረጃ ስትጠየቅ በእነሱ መጽሐፍ ሂድ አምጣ ብሎኛል እንዴ? ቁርአን ያመጣልኝ ሱረቱል ፉርቃን ምዕራፍ 25 አንቀጽ 33። ቆይ መጽሐፍቶቹ አሉ ወይስ የሉም? መጽሐፍቶቹ አሉ። ተረጋጋ። ስለ መጽሐፍ አይደለም እያወራን ያለ ነው። ስለዚህ እኔ እያወራሁ ያለሁት ኧረ አንዴ አዳምጠኝ። እኔ አላልኩትን አትበል። አላልኩም ማለት እንደዛ አላልኩም። ያላልኩትን አትበል። ሬሳት ቀያየር። አሁንም ተረጋጋ። እኔ አልቀየርኩም። አሁን ይኸውልህ ቅድም ምን ስትል ነበረ? ነቢያቱን በሙሉ የወሰደ ቁርአን አሰለማቸው አልክ። ከየት ወስዶ አሰለማቸው? የትኛው እምነት ተከታይ ነበሩ ነው የሚያሰልማቸው? ቁርአን ላይ ነቢያቶቹ አላህን አማኝ ናቸው አይደለ? ቁርአን ላይ ቆይ ኧረ ብራዘር ሲለ አላህ ማመን ቁርአን ላይ እኔ የምጠይቅህን መልስ። ሌላ ቦታ አትሂድ። ቁርአን ላይ ነቢያቶቹ አላህን አማኞች ናቸው አይደል? ስለምንድን ነው ያወራኸው ብራዘር? ቆይ ቁርአን ጥቅስ ልስጥህ። ቆይ ቁርአን አንድ ጥቅስ ላንብብ። የምን ጥቅስ ነው? ይኸውልህ ቆይ ኧረ ተረጋጋ እስቲ። ስለምን እያወራህ እንደሆነ ይኸውልህ ግራ ገብቶሃል። ወላሂ ነው የምልህ። አሁን ያልከው ምንድን ነው ያልከው? ቁርአን ነቢያቱን ወስዶ አስልሟቸዋል አልከኝ። ከየት ወስዶ ነው ያሰለማቸው? አሁን ጥያቄ ነው የጠየቀው ያለሁት። ከየት ወሰዳቸው? ወስዶ አስልሟቸዋል አይደለም ያልኩት። አባባሌ ከገባህ ተወስደው እንደሚዋሽ አንዴ አዳምጥ። እንትኑ ነገሩን አትጠፋዋ። ያልኩት ምንድነው? ቁርአን ላይ ነቢያቶቹ ስማቸው ገብቶ ነቢያቶቹማ የሉም እኮ ከሞቱ በኋላ ነው ቁርአን የመጣው። ነቢያቶች እያሉ እኮ ቁርአን የለም። ስማቸው ቁርአን ላይ አለ። ታሪካቸው የ25 ነቢያቶች ታሪክ ተቀነጫጭቦ ቁርአን ላይ አለ። እነሱ የሉም በህይወት። እነሱማ የሉም እኮ። ስለዚህ ቁርአን ስማቸውንና ታሪካቸውን ዘግቦ ወይም ደግሞ ታሪካቸውን የበፊቶቹን ታሪክ እያወሳ ቁርአን ላይ ተቀምጦልሃል። አላህን እንደሚያምኑ ሙስሊሞች እንደነበሩ ምናምን ተደርጎ ቁርአን ላይ ተቀምጦልሃል። ከቁርአን በፊት ግን ሙስሊም እንደነበሩ ምንም አይነት ማስረጃ የለም። ከቁርአን በፊት ተመልከቱ። ምንድነው ያልከው? አሁን የጠየቀውን ጥያቄ ለምን አትመልስም? ለምን አትመልስም? የጠየቀው ጥያቄ ምንድነው? ቁርአን ነቢያቱን የወሰደ ቁርአን ውስጥ ያስገባ አስልሟቸዋል አልክ። እነሱን ብቻ አይደለም ጂኖችንም አስልሟል እንደዚህ ብሏል ብለህ እየሳከ ነበር አይደል እንዴ? አሁን ነጥቤ ነቢያቱን ወስዶ ቁርአን ወስዶ ነቢያትን አስልሟቸዋል ያልከው ከየትኛው እምነት አውጥቶ ወስዶ ነው ያሰለማቸው? ቁርአን ማስረጃ ሰጠኝ ቶሎ በል። ኦኬ እያልኩ ያለሁትኝ አሁንም አዳምጠኝ። እየመለስኩልን አዳምጠኝ። ነቢያቶቹ በህይወት የሉ። ታሪካቸው ተወስዶ ቁርአን ላይ ገብቷል። ቁርአን ውስጥ አለ። ከየት ነው የመጣው? ከየት ነው የተወሰደው? እሱ አይደለም ቶፒካችን። ከየት ተወሰደ? ከባይብል ነው የተወሰደው አላል ያልኩት። ስማቸው የነቢያቶቹ ስም በሙሉ ገብቷል ቁርአን ላይ። ከየት ነው የተወሰደው? በፊት ነበረ ነቢያቶች ስም ያው ይታወቃል።
መጽሐፍ ቅዱስ ላይ ነው የነበሩት። ከዛ ውጪ ከመጽሐፍ ቅዱስ ውጪ ነቢያቶችን የሚያምንባቸው ማንም ቤተ እምነት የለም። ገብቷል አይደለ? ከባይብል ላይ ነው ነቢያቶቹ ያሉት። የአይሁድ መጽሐፍት ላይ ነው ያሉት። ባይብል የሚባለው ላይ ነው ያሉት። ኢየሱስ ክርስቶስ ሐዋርያቶች ያሉት ባይብል ላይ ነው። ከዛ ውጪ ሌላ መጽሐፍ የለም። ቁርአን ላይ ያሉ ነቢያት ሁሉ መጽሐፍ ቅዱስ ላይ አሉ? እንደዛ አላልኩም። ያልኩትኝ ከመጽሐፍ ቅዱስ ላይ ያሉትን ነቢያቶች ነው ያልኩት። ከመጽሐፍ ቅዱስ ላይ የሌሉ የተጠቀሱ ሌሎች ሊኖሩ ይችላሉ። ስለሱ አላወራሁም እኔ። እሺ በመጽሐፍ ቅዱስ ላይ ያሉ ነቢያት ሙሉ ቁርአን ላይ አሉ? የተወሰዱ 25 ከ20 23 20 ምናምን የሚሆኑ ነቢያቶች ከባይብል ላይ ተወስደዋል። ስማቸው እስቲ ከባይብል 25ን እንትን እንደተወሰዱ ማስረጃ አውጥታ ሳይተለው አፉ በለኝና ባይብል ላይ አልገባም ማውራው አንዴ ቆይ ጉዳይዲያ ባይብል ላይ አትግባ። ቻሌንጅ የምናረገው ልጁ እየተናገረ ያለው ነገር ትክክል ነው፣ እስልምና ላይ ዕውቀት አለው ወይ ነው። ስለዚህ የመጀመሪያው ኢስላም እና እስልምና ዲፋይን ሲደረግ ምን እንደሆነ እንደዛ ነው መሄድ ያለብን እኮ። አሁን እሱን እኮ ጀነራል መጀመሪያ እኮ አውርተናል፣ በደንብ ነው ያወራንበት። ነቢያቱ በሙሉ ሙስሊም እንደነበሩ ከማስረጃ ጋር ፋይል ከፍቼ በደንብ እሱ ከቁርአን ላይ ያመጣው ከቁርአን በፊት በነበሩ መጽሐፍቶች ማስረጃ ልታመጣ አትችልም። እንኳን ከመጽሐፍ ቅዱስ በፊት ብዬ እንኳን ከመጽሐፍ ቅዱስ ከራሱ እንኳን የነቢያቱን ሃይማኖት ማምጣት አልቻልከም እኮ ነው የሚል ከመጽሐፍ ቅዱስ ከራሱ ከባይብል እኔ ነገር ያለው እኮ እሱ ነው የሚል እኔ እኮ ነገርኳት እንዴ። ይሄ ሰው አይሰማም እንዴ? ሃይማኖት የሚባል ነገር በወቅቱ የለም ገና አልተ ይሄ ኦርጋናይዜሽን አሁን እስልምና ሲባል የእስልምና ሃይማኖት ተቋም አለ። ተቋሙ ምናምን እዛ በዛ ታይም ላይ የለም ጭራሽ። ስለዚህ ሃይማኖት የላቸውም፣ ግን በአንድ አምላክ ያምኑ ነበረ። በያህዌ ነው የሚያምኑት፣ በአላህ አይደለም። እኔ በአንድ አምላክ በካባው አምላክ ሳይሆን በእስራኤል አምላክ ያምኑ ነበረ። ይኸውልሽ ጉዳይዲያ ተው እውነት ለመናገር በጣም እያከበርኩ ነው እያወራ ያለሁት። አንተ በወረድከበት ልክ በወረድ ነው እስካሁን በጣም ብዙ እኮ። አሁን ተረጋጋ፣ ቆይ እሺ አዳም ምን አረኩ? ወይ እኔ ምን አጠፋው? አሁን ነቢያቱን እየወሰደ አስልሟቸዋል አልከ። ከየት ወስዶ አሰለማቸው? አሁን ማስረጃ ሰጠኝ፣ ንገረኝ። እሺ ኦኬ። በመጀመሪያ ምናልባት እዚህ ላሉ ሰዎች ማስለም የሚለውን ቃሉን ልተርጉምላቸው። ማመን ማለት ነው፣ አማኞች መሆን ማለት ነው። አንድ ሰው ሰለመ ሲባል አንዴ ቆይ፣ ሰለመ ሲባል እስልምናን አመነ፣ ለእስልምናን ተቀበለ ማለት ነው። አማኞች ማለት አይደለም። ግን ማብራሪያ ትስጥ። ማስረጃ ላሳየህ። ሰለመ ማለት ነው። ሰለመ የሚል አረብኛ ወርድ የለም። አውጣና አሳየን። ደከመኝ አሁን ሳይ በቃ። እኔስ አረብኛ ወርድ ነው አላልኩኝም። በእናንተ በኢትዮጵያ ቋንቋ ሰለመ ብላችሁ ትጠቀማላችሁ አይደለ? አማርኛ ላይ ሰለመ የሚል ቋንቋ የለም። ከፈለክ መዝገበ ቃላት አውጥተህ ማሳየት ትችላለህ። ከጨረስክ ልቀጥ። ሰለመ ወይም ሰለምቴ የሚለው የአማርኛ ቃል ነው፣ የአረብኛ ቃል አይደለም። የአማርኛ ቃል ነው እኮ። አማርኛ ቃል ለመሆኑ መዝገበ ቃላት አውጣና አማርኛ ላይ ሰለመ የሚል ቃል አውጥተህ አሳይ። በቃ እንዲህ ዝም ብለን ጊዜያችንን እናባክን። ካሳየውህስ አሳየኝ አልኩህ እኮ። ካሳየውህስ አይደለም ከሙክሚል ጋር ጨርሳችሁ ነው? አያሳየዋለሁ፣ በደንብ ነው ማሳየ። አማርኛ ቃል መሆኑን ካሳየውህስ ሸኮንተን መደምደሚያ ሰጥቶን ብረ ደግሞ ለወደውይዝ አለ መዝገበ ቃላት ላይ ሰለመ ሰለምቴ የሚለው ቃል አማርኛ ነው። አሳያለሁ ከፈለክ እኮ። አሳየን አልኩህ እኮ 350። ካሳየውህስ ታይሜን አጥፍቼ ካሳየውህስ ሁለተኛ ከዚህ ከኔ ጋራ ጉዳይዲያ ካንተ ጋራ ሁለተኛ አላወራም ብለህ ተማሪ መሆንን ትናገራለህ በአደባባይ። ያንተ ተማሪ ነኝ ብለህ እኔን ተወኝና ይኸውልህ ዕውቀትህን ለ353 ሰው አሳይ። እናገራለሁ በል። ከተናገርክ አሳያለሁ። ታይሜን አጥፍተህብኛል፣ ስለዚህ አሳያለሁ። ምንድነው ፉክክር ነው እንደያዛችሁት? ምንድነው
ትምህርት አይ ልጁ እኔ ሊፈትን ነው የመጣው ገብቷል። ለዛ ነው የመጣው እኔ ለመፈተን። አይ እረፍት አድርጉ፣ በቃ እረፍት አድርጉ፣ ወደ ሌላ ጨዋታ ሂዱ። በቃ እሺ ጨርሰሃል። ማለት ጉዳይ ጋር ሳይው ምንም ችግር እኮ ቀላል እኮ ነው። በመረጃ ማውራት ችግር የለም። እረፍት አድርጉ በቃ አይሻልም? ጀምሮ አንድ ሰው ላይ ቁጭ ብሎ እንትን ማለት እረፍት ማድረግ ይሻላል። ኖ እረፍት። አይ ሌላ ሰው ሊቀጥል ይሻላል ነው እንዴ? እረፍት ከጨረሰ የሻይ ሰዓት ደግሞ ከኔጋ ኡስታዝ ጉድ አይዲያ ጄኔራል አንደኛ እስልምና ለሚለው አብርሃም ለሚባለው እዚህ ጋር ልግባ። አሁን ጉድ አይዲያ ይኸውልህ ሀቢብ አንዴ መምህር አንዴ ይቅርታ አድርግልኝና ጄኔራል ከቅድም ጀምሮ የሆነ ጥያቄ እንዳለውና ሲሲ ያዳምጠው ነበር። አይተህ ከሆነ ኡስታዝ ብለህ ይመጣውና እስቲ እንትና ጄኔራል ጉዳይዲያን የሚጠይቀው ጥያቄ ካለ ይጠይቀውና ከዛ ይቅርብ። በቃ አልተፈላለጉም አይደል እንዴ? አሁን ሰለመ ማለት አማርኛ ዲክሽነሪ ላይ ገና መማማር መጀመር ማለት ሌላ ታሪክ ነው። ስለዚህ በአጠቃላይ እናጠቃልለው እሱ እኮ አብርሃም ሙስሊም ነበረ ለሚለው ነገር ቆይ አንዴ ልጋላውራ። አብርሃም ሙስሊም ነበር ለሚለው ነገር አብርሃም የአላህን 99 ስሞች ያውቀዋል ወይ ነው የመጀመሪያ ደረጃ። አላህ 99 ስሞች እንዳሉት አብርሃም ከመድረሱ በፊት ይወልዳ አሁን ሙስሊምነቱን እናጽድቅለታ። አሁን ሙስሊም ለሚለው ነገር ለማጽደቅ አራት እንጫጩ የጀመርነው ሙስሊም ስለመሆኑ 99 ያለውን ያላህ ስም ያውቀዋል ወይ? አንድ አለ። ሁለተኛው ደግሞ አንዴ ማለት መምህር አንዴ በእናትህ ኡስታዝ እኮ ከገባ ደግሞ ከባድ ነው። በእናትህ ኡስታዝ ሲገባ አቡኪ ይጨርስ። እሺ አቡኪ ቆይ አቡኪ ቀጥል። እሺ ጨርሳችኋል? ኦኬ ከጨረሳችሁ ከጉዳይ ጋር ቀጥል። ጉዳይ ነው ወሳኝ ሰው ከጉዳይ ነው ኡስታዝ ገብቷል። ቆይ ይጨርስ። ካወረድ የሚያወርድ ሰው በጣም ይገርመኛል። ሰውን አታውሩዱ። ስለዚህ ይሄ ስለ አብርሃም እንጨርስበት። አብርሃምን የሚለውን ነገር አሁን ትልቁ ጭቅጭቅ የመጣው አብርሃም ላይ ነው። አብርሃም ሙስሊም ስለመሆኑ አንተ እኮ ነው ጣልቃ ገብተህ እየበጠበጥካቸው ያለው። እነሱ እያወሩ ነው፣ አንተ ገብተህ መጀመሪያ ይሄንን ሐሳብ ያመጣሁት ከመጀመሪያ ደረጃ ጀምሮ ቅድም ስናወራበት የነበረው ኡስታዝ ነበር እያወራ የነበረው፣ እኔ ነበርኩ ማወራው። አብርሃም ሙስሊም ነው ብሎ ኤልያስ ይጨርስ። አዳምጠኝ፣ መልስ መመለስ ብቻ ነው ከኔ ጋር። ግን መልስ የምፈልገው ሾርት አንሰር ብቻ ነው። ይሄ ማንዛዛት ማብራራት አይደለም። አብርሃም የአላህን 99 ስሞች ያውቀዋል ወይ? የስ ኦር ኖ? ወደ ገደለው ጨርሰሃል አይደል? ኦኬ አዳምጡ። ሌላ ጥያቄ ስላለ የስ ኦር ኖ በቃ ሚውት አድርግ። የመጀመሪያው የአላህን 99 ስሞች መጥራት ማለት ኢስላም ማለት ነው የሚል ዲፊኒሽን የለም። እያወራን ያለነው ስለ ኢስላምና ስለ ሙስሊም ነው። ኢስላም አረብኛ ነው ወርዱ። ስለዚህ አረብኛውን ተውትና ጥያቄው በአጭሩ አብርሃም ላይ ነው። ስለ እስላምና ስለ እንትን አይደለም፣ አብርሃም ላይ ነው። አብርሃምን ጨርሰው አንዴ እስላም ነበር። አቤት ኡስታዝ። እሺ አንዴ ሰለምት የሚለውን ላሳየው ትርጉም። ደስታ ተክለ ወልድ መዝገበ ቃላት ላይ ሰለምት የሚለው ትርጉም ከሌላ ሃይማኖት ወደ እስልምና የተለወጠ ወይም አዲስ ሰላሚ። ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ደግሞ አቀራረብ ሰለመ የሚለው እስላም ሆነ ከሚለው የግዕዝ ግስ በመነሳት ወደ እስልምና የተመለሰ ሰው ሰለምቴ ወይም ሰላሚ ይላል። የአማርኛ መዝገበ ቃላት ማለት ነው። ኦኬ ከግዕዝ ቃልም የተወሰደ ነው ሰለምቴ የሚለው። ስለዚህ ሁለተኛ ከኔ ጋር እንዳታወራ እሺ። ዕውቀት ቆይ እንጂ ተረጋጋ። የከፈትከው መዝገበ ቃላት ነው አይደል? አዎ ክፈተው። የታለ? ይሄው ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ሰለመ የሚለው ቃል ሲተነተን ከግዕዝ የተነሳ ነው። ኪዳነ ወልድ ክፍሌ ያስቀመጠውን ሳይሆን መጀመሪያ የከፈትከው መዝገበ ቃላት መሆኑን አሳየን። ፒዲኤፉ ልክፈትልህ፣ ቡኩን መጽሐፉን መዝገበ ቃላቱን አንዴ ክፈተው። ፒዲኤፉን ነው የምትፈልገው? ፈጣሪ ሆይ ክፈተው መዝገበ ቃላቱን።
ይሄው እኮ ከመዝገበ ቃላቱ ላይ እኮ አመጣልህ። የግዴታ ፒዲኤፍ መሆን አለበት። ይሄ እኮ እንትን አይደለም ሐዲስ አይደለም ብሮ። አይውል አዳምጥ። ጉግል ላይ ሰርች አድርገህ ሰዎች ሚኒንጉ እንዲህ ነው ብሎ ያስቀመጡን ሳይሆን መጀመሪያ የአማርኛ መዝገበ ኪዳነ ወልድ ክፍሌ እና ደስታ ተክለ ወልድ አማርኛ መዝገበ ቃላት እዛ ላይ በቀር አዳምጥ እንተ ይሄ እኮ ትልቅ መጽሐፍ እኮ ነው። እኔ ምን ያደርግልኛል? ትልቁ መጽሐፍ ለአንተ ብዬ መጽሐፉን እንዲህ ብለው ተረጎሙት ተብሎ የተቀመጠ ሳይሆን መዝገበ ቃላቱን ክፈቱና ሰለምቴ የሚለውን ቃል አሳይ መጀመሪያ መዝገበ ቃላት። ኦኬ እኔ ይሄንን እቀበለዋለሁ። ምክንያቱም መዝገበ ቃላቱ እንዲህ ብለው አንተ ሰውዬ መዝገበ አዳምጥ። ይሄ እኮ ሐዲስ አይደለም ሱና.com ላይ አይደለም ያለውት። ተረጋጋ። ወይኔ ፒዲኤፍ ነው ዳይፍ ነው ምናምን ልትል ነው እንዴ? ይሄ እኮ እንትን አይደለም ሐዲስ አይደለም ብራዘር፣ ተረጋጋ አንዴ። ደስታ ወልድ ክፍሌ መዝገበ ቃላት በጣም ትልቅ መጽሐፍ ነው። ፒዲኤፉን ምናልባት በስልኬ ላይ አላገኘውም። ከፈለግ ገብቻ ያሳያለሁ፣ ግን ጊዜ ወስዷል መጽሐፉ። አንዴ አዳምጥ። በደንብ ነው ማቀው። አንዴ ተረጋጋ። የደስታ ወልድ ክፍሌ መዝገበ ቃላት በጣም ትልቅ መጽሐፍ ነው። የኪዳነ ወልድ ክፍሌ መዝገበ ቃላት አትላስ አስክ ጂሚኒ ይላል እኮ ያየው። ይሄ ቻትጂቢቲ ነው። እኔ የጠየቅኩ አዳምጥ። ቻትጂቢቲ ማለት ዳታ አናላይዝ አድርጎ እሱ ራሱ መልስ የሚሰጥ በአንተ የመጠየቅ አቅም ላይ ተንተርሶ ነው። ምን ያህል ዊክ እንደሆንክ ነው የሚገልጸው። ኧረ እባክህ ዝም በል አንተ ሰው። መጽሐፉን አምጥቼ ካሳየውህስ? እሺ መጽሐፉን አምጥቼ ፒዲኤፍ መጽሐፉን አምጥቼ ባሳየህስ? ለምዶ ቆይ እንደዚህ የሚጨንቅህ? መጀመሪያ መዝገበ ቃላቱን ክፈተው። ከዛ በኋላ ሰለምቴ የሚለውን አማርኛ ቃል ከአማርኛ መዝገበ ቃላት ውስጥ አሳየን። ከዛ ፍቹን ታስረዳናል። ኦኬ አንተ ለምንድን ነው ይሄንን ማትቀበለው? በቀላሉ ጉግል ላይ ሰርች ተደርጎ አሳየው አይደለ? እሱን ለምን ማትቀበለው? ማልቀበለው ለምን መሰለ? እኔ የጠየቅኩህና አንተ ያመጣኸው ስለማይገናኝ። ለምንድን ነው ማትቀበለው? ጉግል ላይ ያለው ለክርስቲያኖች የተጻፈ ነው፣ ለኛ የሚረዳ ነው። የጠየቅኩህ እኮ ይኸውልህ ቻትጂቢቲ አይደለም መዝገበ ቃላት ነው። ቻትጂቢቲም ይሁን ጉግል ላይም ላምጣው የማትቀበልበት ምክንያት ንገረኝ። ለምንድን ነው የማትቀበለው ነው ያልኩ? አዎ የማልቀበልበት ምክንያት በደንብ አዳምጥ። ቻትጂቢቲ ምንድነው? ኤአይ ነው። ኤአይ ዲፊኒሽን ሲደረግ አርቲፊሻል ኢንተለጀንስ ማለት ነው። መጽሐፍቶች ላይ ያለው ሰሌክት አድርጎ ያመጣል። አንተ አታውቅም እንዴ? አስተምር እንዴ? አዳምጥ። ኤአይ ማለት አርቲፊሻል ኢንተለጀንስ። አርቲፊሻል ምን እንደሆነ የገባ ይመስለኛል። ስለዚህ ሚውት አርግ። ኦኬ ጉግል ላይ ላሳየህ። ኦኬ ጉግል ማለት ምን ማለት ነው? ጉግል የኪዳነ ወልድ ክፍሌ ላምጣና ላሳየህ ከጉግል ላይ። ጉግል ማለት ምን ማለት ነው? ኦኬ ቆይ አዳምጠኝ መጀመሪያ። ፒዲኤፍ ጉግል ላይ የኪዳነ ወልድ ክፍሌ ፒዲኤፍ መጽሐፍ ከፍቼ ላሳየህ፣ ትቀበላለህ እሱን? ይኸውልህ ዝም ብለህ ማለት ነው ከምታቦካ የጠየቅኩህን መልስ። ከአማርኛ መዝገበ ይኸውልህ ኪዳነ ወልድ መጽሐፉ የለኝም፣ ፊዚካል ቡኩ የለኝም። ፒዲኤፍ ትቀበላለህ? ፒዲኤፍ ትቀበላለህ? የለህም ማለት? አዎ መጽሐፉ ቤቴ የለኝም፣ ትልቁ መጽሐፍ የለኝም ቤቴ። ሶ ፒዲኤፍ ትቀበላለህ? ፒዲኤፍ ቆይ ተረጋጋ። ፒዲኤፍ ዶክመንት ነው። ርዕስ ቀይሩ፣ በቃ ርዕስ ቀይሩ። ምን አይነት ገገማ ሰው! አንተም በቃ ወደ ስድብድብ ምናምን አትሂዱ። ይሄ የግድ ማመን ምናምን አይደለም። አሁን ስመኝ ጉድ አይዲያ ነገራቶችን ቀለል አድርገን ለማሰብ አሁን እየተማማራችሁ ሳይሆን ፉክክር ነው የያዛችሁት እናንተ። 311 ሰው አለ። በዚህ 311 ሰው ቁጭ ብሎ እናንተን የሚያዳምጠው ለትምህርት ነው እንጂ የሁለታችሁን ትከሻ ለመለካካት እንትን የምታደርጉትን ነገር አይደለም። አንተ የእውቀት ሰው ነኝ ብለህ ስታስብ የሆነ ጥያቄ ሲመጣልህ አንተም ለጥያቄ መልስ መስጠት፣ ጄኔራልም እንደዛው ነው መሆን የነበረበት። እናንተ ትላልቅ ሰዎች ናችሁ። እዚህ ጋርም የተቀመጠው ትላልቅ ሰው ነው፣ ለእውቀት ነው የተቀመጥ ነው። የሆነ ነገርን ብንሸማመትና አንዳንዴ ደግሞ የሆነ ነገርን ስናነብም ሆነ ስናየው በፖዚቲቭ ሆነን ብናየው አመለካከታችንን ብንቀይረው የተሻለ ነው። ከዚህ በፊትም ነግሬህ የነበረ ጉድ አይዲያ እና ያ ምን መሰለ አቡኪ ሰለምቴ የሚለው አይ ቆይ ታውራ ሰማኝ። በቃ እሱን ርዕስ ዝጋው። በቃ እሱን ርዕስ
አይ ኖ አይደለም እኔ ነኝ ያልኩት። ቆይ አንዴ ሰለምቴ ስል አማርኛ ነው አልኩኝ። ሰለምቴ የሚለው አረብኛ አይደለም ሲል አዎ አረብኛ አይደለም አማርኛ ነው ስል እኔን ለመጥለፍ እስቲ ዲክሽነሪውን አምጣና አሳየኝ አለ። ኦኬ ብዬ ከዲክሽነሪው ላይ ሰሌክት የተደረገ ሰርች አድርጌ አመጣውና አሳየሁት። ከዛ ደግሞ ወደ አልሆነ ነገር ሄደ። ገብቶሃል? አሁን ምንድነው? ቆይ አንድ ጊዜ አሁን ምንድነው? ይኸውልህ ጠልፎ መጣል ይባላል። ገብቶሃል አይደለ? አሁን ሰለምቴ የሚለው አረብኛ አይደለም ግዕዝና አማርኛ ነው። አይ ተሳስተሃል ጉዳይዲያ የሚል ሰው ካለ ችግር የለውም እኔ እታረማለሁ። ተሳስቼም ከሆነ እኔ አውቃለሁ እያልኩ ቃል አንዴ ይሄ ባለ እሺ አሳየን። ጀነራል ቀጥል። ቆይ ላሳየ ነው። እሺ ይሄ ባለበት ይሁንና አሁን ወዴት እንሄዳለን? ይሄ አሁን አንተ ላቀረብከው ማስረጃ የሰጠሁት መልስ ነው። ቀጥሎ ይሄን ጥቅስ በደንብ ይዩት። ኢስላም የሚለው ኢስላም ሚንስ ሰብሚሽን ኖ ሰለመ የሚል አሳየን። እንግሊዘኛውን አልጠየቅንም። እንግሊዘኛውን አልተጠየቅንም። ሰለመ የሚለውን ትርጉም አሳየን። አዳምጠኝ እኮ አዳምጥ። ቆይ እኔ ማመጣውን እንዴት አድርጌ ማስረጃ እንደማመጣ እኮ አንተ አይደለም የምትነግረኝ። ይሄን ኧረ እባክህ ሰለመ የሚለውን በእንትን አትቀበል። ምክንያቱም ሱቅ አልቀበል ብሏል። ለዚህ አንተ ማትቀበል ሰለመ የሚለውን በእንግሊዘኛ አሳየን አላለ። ቆይ አሁን ካጣጫ ሰዓት ቤዛ የነበረው ውይይት ቆይ አንዴ አዳምጪኝ ቤዛ። አይ ኖ የነበረው ውይይት ሰለመ ማለት ምን ማለት ነው የሚል ነው። እንግሊዘኛ ላይ አላወራንም እኛ። ያወራነው ሰለመ የሚለው ኪዳነ ወልድ ክፍሌ ላይ ያለው ትርጉም ማየም ናቸው አያውቁም ተሳስተዋል ብሏል። ሰለመ የሚል ትርጉም ከፈለገ ኢስላም የኢትዮጵያ ሙስሊሞች የተረጎሙበት መረጃም ካለ ከፈለገው ገብቶ ያሳየን። ሰለመ ማለት እንደሆነ ጎድ እሺ ሚውት አድርግ። በቃ ሚውት አድርግ። አሁን እኔ የምፈልገውን ማስረጃ ነው የማቀርበው። አንተ አይደለም የምትነግረኝ። የማሳየውን እኔ ነኝ የማውቀው። ማምለጥ የለም። እሱ ከየትም ያምጣው፣ ግን አንተ የሰለመን ትርጉም ነው የምትፈልገው። ያምጣው ከየትም ብቻ አይደል? ጉዳይ ከእንግሊዘኛ አልተባባልንም። አማርኛ ነው ሰለመ ማለት አማርኛ ቃል ነው። እሱን ያምጣ ትርጉሙ ምን ማለት እንደሆነ። ወይ ጣጣ ምን አይነት ዋዳዚት ሚን ኢስላም ብሎ እኮ ነው ያመጣው። ቤዛ አታይም እንዴ ጎግል ላይ ኮምፒውተር ለምን መሰለ ይሄንን ያመጣሁት? አሁን ሰለመ የሚለውን ያለቃ ተክለወልድ ኪዳኔን ጀለስህ ይዞት የመጣው መጀመሪያ የቀባጠርክበትን ፖይንት ግልጽ እንዳንሆን ሽፋን እየሰጠን። ቆይ አንተ እኔ ከጀነራል ጋር እኮ ነው የምታወራው። በጠረን ነው ማለት። ቆይ ቤዛ አንተ ሰለመ የሚለውን አስረዳንና ጨርስ። አደርክበት አንዴ ታውቴም ሌላ ማብራሪያውን ጀነራል አልፈነው ሄደናል። ወደ ኋላ ለምን አዳምጥ ጀነራል ወደ ሌላ ታይሙን እኮ አይጠቀምበትም። ቤዛ አውቆ እኮ ነው እንደዚህ የሚያደርገው። አውቆ ነው በነገራችን። ቤዛ ቤቱ ስርዓት ካለው እኔና ጀነራል ከመጀመሪያው ጉዳይ ኮንቲዝና በቃ እኔ የምፈልገው ነው ማሳየው። አንዴ ቤዛ እኔ የምፈልገው ነው ማሳየው። ያሳይና ከዛ እኔ ከጉዳይ ዳጋ ላውራ አንዴ ፈጠነ ቤዚ ቅድም የአማርኛ ቃላት ዋዳዚት ሚን ኢስላም ብሎ እኮ በሚለው ነው የተወያዩት እንጂ በእንግሊዘኛ አይደለም። ቤዚ ነበር በአማርኛ ካላችሁ ይለየለም። ቤዛ እንደሱ አይደለም። ቤዛ አንቺ ምን መስለሽ የምታደርገው አጓያይ ነሽ። እኔ የምሄድበትን መንገድ ማውቀው እኔ ነኝ። ይሄ ሰለመ የሚለውን ትተነው ሌላ ፖይንት ላይ ገብተን ነበር። ስለዚህ ይሄንን ቆጥፈት አምጥቼ እንደማሰጣ ስለማቅ ነው ተንጫጭተው ማነው ቆስጠንጢኖስ ሰሞኑን መጥቶ ይሄንን ወደ ኋላ ይመለሰን። እኔ መነሼን አልስትም። ስትፈልግ ትንጫጫለህ። እየወራን የነበረው ስለ ኢስላም ነው። ስለዚህ የማሳየው ይሄንን ነው። በደንብ አዳምጥ። ኢስላም ሚንስ ሰብሚሽን ቱ ዊል ኦፍ ጋድ ይላል። ቴንክ ዩ። በአማርኛ ምን ማለት እንደሆነ እያሁን አሁን ስታነቡ የነበሩት አሁን አረኛ ስናወራ የነበረው እኮ ስለ ሰላም ጀነራል እያነበብክ ነበር። የሆነ ነገር አምጥተው አይደል እኮ እሱ ላቀረበው ነገር እኔ የራሴን መልስ ሰጠው። እየሰማሽ ነው። መነሻ ፖይንቱ ግን ያ አይደለም።
ሰለመ የሚለው ላይ ለምን ድርቅ እንዳሉ ለምን ወደ ኋላ እንደሚጎትቱንም ስለማቅ ሰለመ የሚለው ዲክሽነሪ ላይ ከኢትዮጵያ ቃል የተወሰደ ነው። ከኔ ጋር አይሰራም። እንደዚህ በዚህ ላይ ነው ያወራን ያለ ነው። እኔን ወደ ኋላ አትመልሰኝም። ሐሳብ በመቀየር ወደ ኋላ ነው ምን መልስ ሌላ ርዕስ እንዳትፈጥር። ስለ ኢስላም ነበር ስትወራ የነበረው። ቆይ ኢስላም ምን ማለት ነው የሚል እኛ አልጠየቅንም። ሰብሚትር ቱ ጋድ የሚለውን እኛ ስለሱ አላወራንም። ያወራነው ሰለምቴ ሰለመ የሚለው ቃል ሃይማኖቱን ተወ ወይም ቀየረ ወይም ወደ እስልምና ሃይማኖት ገባ የሚል ትርጉም ማተቡን በጠሰ ከየት ቆይ አንዴ ቆይ ሚውት አድርግ። ከየት መጣ አልከኝ። ከአለቃ ወልድ ክፍሌ መዝገበ ቃላት ላይ መጥቷል ብዬ ስልህ መጽሐፉን ካላሳየኝ አልክ። መጣና ልጁ አሳየክ። አነበብኩ። አለቃ ወልድ ክፍሌ ለምን ልክ እንደተውኩት አቀሉን የበጠሰ ሃይማኖት የወጣ ቆይ አንዴ ሚውት አድርገው። ምን አይነት ሰው ነው ይሄ? ከሃይማኖት የወጣ ሃይማኖቱን የቀየረ ክሩን የበጠሰ ኦሪትን የካደ ኦሪት ደግሞ ተውራት አይደለም። ይሄ ቁርአን ላይ ተውራት፣ ኢንጂል፣ ዛቡር የሚባለው አይደለም። ኦሪት የሚባለው 5ቱ መጽሐፍቶች ናቸው። አምስት መጽሐፍቶቹ ኦሪት ተብሎ ይጠራሉ። ብሉይ የሚባለው ደግሞ 39 መጽሐፍቶች ናቸው። ቁርአን ላይ ያለው የነቢያቶች መጽሐፍ አይደለም። ኦኬ ይሄንን ወቅ ቀጥሎ እነዚህን የካደ አለ። አዎ ከክርስትና ወይም ደግሞ ባይብልን የካደ ሰው ወደ እስልምና ሲገባ ቁርአንን ነው የሚያምነው። ባይብልን ይክዳል። ወይ ተበርዟል ይላል ወይ አልቀበለውም አላምንም መመሪያ አይደለም ብሎ ወደ ቁርአን ነው የሚመጣው። አሁን ትርጉሙ ምን ማለት ነው? ሰለመ ማለት በቃ ጨርስ። ምንድነው? ቆይ አንዴ እያብራራውልህ ነው። አሁን አንተ ሰለመ የሚል ቃል ከአማርኛ ውጪ ማንም ሀገር የሚጠቀምበት የለም። መጀመሪያ ይደንደር ሰለመ የሚለው ቃል አንዴ ሚውት አድርግ። የአማርኛ መዝገበ ቃላት ላይ የተወሰደ ኧረ አንዴ አዳምጥ። ኢስላም ማለት ምን ማለት ነው? ኧረ አንዴ አዳምጥ። ኢስላም የሚል ቃል ምን ማለት ነው ብለን አልጠየቅንም እኛ። ኢስላም ማለት ለአንድ አምላክ መገዛት የሚል ትርጉም እንዳለው እናውቃለን። እሱን አልጠየቅንም። ሰለመ የሚለው ቃል ከግዕዝ እና ከአማርኛ ቃል የተወሰደ ነው። ሰለምቴ ሰለመ የሚለው ቃል እስልምናን አመነ ተቀበለ የሚለው ትርጉም ከአማርኛ መዝገበ ቃል ላይ የተወሰደ ነው ብዬ ነግሬሃለሁ። ተሳስተዋል አለቃ ወልድ ክፍሌ ተሳስተዋል ብለሃል። ቆይ ጨርሻለሁ። የእስልምና የአማርኛ መዝገብ ተርጓሚ ሲጀመር የለም ካለ እስቲ አምጣና ሰለመ ማለት እንደሆነ ትርጉሙን አሳይ። በቃ ጨረሰ። ዳይ ቀጥል። በቃ ጨረሳል። ሰለመ የሚለውን ነው የምታሳየን፣ ሌላ ቦታ እንዳትሄድ። አንተስ ምን አይነት ሰው ነው ባካችሁ? በቃ በጣም ጥሩ አለቃ፣ እሱ ላይ ልሄድልህ፣ ችግር የለውም። አለቃ ማነው? ተክለ ወልድም ኪዳን ይባላችሁ፣ ችግር የለውም። ሰለመ ማለት ማህተቡን የበጠሰ ከክርስትና ወደ እስልምና የሄደ ማለት ነው። ኦኬ ምን ታረግልኛለህ መሰለህ? በደንብ አዳምጥ፣ በደንብ አዳምጥ። ተመልሰ ማህተቡን በጥሶ እስልምናን የተቀበለ በሰሃቦች ዘመንም ይሁን በነብዩ ሰለላሁ ዐለይሂ ወሰለም ዘመንም ይሁን አንድ ሰው አሳየኝ። ምን ይሄ እኮ ቀላል ነው። በዚህ ዘመን እንኳን ስንቱ ማህተቡን የበጠሰ ሰለመ አለ ትሎ የለ እንዴ? በጣም ጥሩ። ምን አስኬደኝ ነብዩ መሐመድ ዘመን ላይ እኔ በዛ ዘመን አልነበርኩም እኮ ብሮ። ኧረ ፈጣሪ ቋዳምጥ በዛ ዘመን ማህተብ አይበጠስም ብዬ እኮ ነው። አንድ ላይ ነው ኪዳኔ ከ30 እና ከ40 ሚሊዮን ህዝብ በላይ መወከል አይችሉም። እኔ እየነገርኩህ ያለሁት አንድ ሰው ወደ እስልምና ሲመጣ ምንድን ነው የሚጨንቃችሁ? ይሄ ከእንደዚህ አይነት ሰው ጋር እንወያይ የሚሳደበው እናታችሁ እንዴት ይላል እንትን ልጆች ይላል ምናምን ነገር ማለት አንዴ ኡስታዝ
አረ ይሄ ልጅ እንዳይገባ ይሄ አይመጥነውም እኮ እንዴ አይነት። አይ ችግር የለውም። ይሄ ሊያሳየና ሎርድ ስለሆነ ነው። ፖይንቱን ተውት በቃ። እኔና ጉዳይዲያ እናውራ እንዴ፣ ምክንያቱም እሱ ሲመጣ ነው ይሄን ፖይንት አድረስ ማድረግ ያለበት። ኦኬ ፌር አይደለም እሱ በሌለበት አድረስ ማድረግ። አይ ኦኬ ዲክሽነሪው ለኔ ያሳየኝ አንዴ፣ ዲክሽነሪውን አንድ ጊዜ እኔ ማየት ስለምፈልግ አንዴ ያሳየኝ። ኦኬ ጀስት አሳየውና ቃል ከዛ በኋላ እኔና አንዴ ጉዳይዲያ ጥያቄ መጠየቅ ስለፈለኩት ነው። ቶሎ ጨርስ። እሺ ቶሎ ጨርሳለሁ። ጉዳይዲያ ተመልከት፣ እዚህ ጋር ሰለመ የሚለው ቃል ማህተብን መበጠስ ወይም ኦሪትን ወንጌልን መተው አይደለም። ወይም ይልና አያያዥ ቃል አለው። ሌላውን ሃይማኖት ተወ፣ ካደ፣ እስልምናን ተቀበለ ነው። ወይም አለው አያያዥ ቃል አለው። ማህተብን መፍታት ብቻ አይደለም። ሞዴሬተሮች ግን እንደዚህ ጥሩ አይደለም። በነገራችን ላይ እኛ ምንም እስካሁን አልተሳደብንም። ቤዛ ለምንድን ነው ሚዩት የሚያደርጉት? ምንድን ነው ችግራቸው? ያማቸዋል እንዴ? ውሸት ነው ስትሉ ነበር እንዴ? በቃ ያንብብበት። ለምንድን ነው የምታረጉት? ይኸውላችሁ አሁን እዚህ ጋር ሰው የተጀመረው ጀነራል ነው። ጀነራል ኖ መረጃውን ለሌሎች ለጉዳይዲያ ነው እያሳየ ያለው። ለጀነራል ጉዳይዲያ ነው ያገኛለው። ለጉዳይዲያ ስለስምና አይደለም የክስምና ጋር ምን ያገናኘዋል? አሁን ጀነራል ወጥቷል። እሱ ፔጁን ወጣ። እናንተ ብቻችሁ መድረኩን አትፈልጩ። አይ በቃ ይበቃናል። እንትኑን ጨርሰናል። ማወቅ ከፈለገ አንድ ላይ በውስጥ ላከለት ነው ያወራው። ማወቅ ከፈለገ ኦኬ አይ ጨርሰናል። አይ ኦኬ በቃናል። እሱ ሲጀመር ማይጠፋው መሰላችሁ አቀማመጣችሁ ራሱ ፖለቲካ ለመስራት ነው። ምንም እስሚስ ቀጥል። ኦኬ ያ ቀደም ሙስሊም የሚለው ቃል ሙስሊሞችን ጠይቅ እያልከኝ ነበረ። ትዝ ካለክ ስለ ሙስሊም እያወራን ያ ኦኬ አንዴ ሰርች አደርጋለሁ። አንዴ ሙስሊሞች እንዴት ነው የሚጠቀሙት ለማወቅ ቃሉን ሙስሊም የሚለውን ቃል ሁለት ሚኒንግ አለው ብያለሁ። ኮንቬንሽናል ሚኒንግ አለው፣ ከዛ ደግሞ ሊንግዊስቲክ ሚኒንግ አለው አረብኛ እንደመሆኑ ማለት ነው። ለዛ አሁን በአረብኛ ሊንግዊስቲኩ ማለት ነው ሊንግዊስቲክሊ ወይ ደግሞ ኢቲሞሎጂካሊ የቃሉ አወቃቀር ምናምን ነገር ከመታዘዝ ጋር ያያዛል። ለዛ ለጣዖት የምትታዘዝ ሙስሊም ያስበሃል ነው ቴክኒካሊ እያልክ ያለው። ለዛ ከአላህ ውጭ ላለ አካልም ታዛዥ ሆኖ እስቲል አብርሃም አምላክ ሊሆን ይችላል ነው። ግን ቁርአን ላይ ወይ ሐዲስ ላይ ሙስሊም የሚለው ቃል ሲመጣ ኦኬ በምን አይነት ቃል ነው በምን አይነት ሴንስ ነው የሚጠቀሙት? ኮንቬንሽናል ሚኒንጉ ምንድነው የሚለውን ሰርች አድርግማ እንዴ። ያው አላህን ለመታዘዝ ነው። አላህን ለመታዘዝ ሌላስ ከአላህን ከመታዘዝ ውጪ ለሱ እሱን በብቸኝነት ማምለክንም አይዝም። ያ አንድ ላይ እኮ ነው መታዘዝ ማለት አላህን ማምለክና ለአላህ መገዛትን የሚያጠቃልል ነው አንድ ላይ። ስለዚህ ቅድም አሁን ለምሳሌ ኢብራሂም ሙስሊም ነበር ማለት አላህን የሚታዘዝ እሱ ላይ የማያጋራ ማለት ነው በዚህ አባባል ካር በቁርአኑ መሰረት እኔ ደግሞ እያልኩ ያለሁት ከቁርአን በፊት መጽሐፍት ቅዱስ የሚባል መጽሐፍ አለ ቁርአንን የሚቀድም። በመጽሐፍ ቅዱስ መሰረት አንድን አምላክ ይታዘዝ ነበረ፣ ግን ሙስሊም አይደለም። ገባኝ። በቁርአኑ ሳይሆን ታዛዥ ነበረ። የሚታዘዘው ጣዖታትን ሳይሆን አንዱን አምላክ ያመልክ ነበር፣ አንተ እንዳልከው ማለት ነው አብርሃም። አሁን በእስልምና ነው መልክ በእስልምና አሁን ቁርአን ላይ ሙስሊም የሚለው ቃል ኦኬ ከአብርሃም ጋር ከተያያዘ ስለዚህ ሙስሊም ነበረ ማለት አንዱን አምላክ ያመልክ ነበር። ለምሳሌ ነብዩ መሐመድ ሙስሊም ናቸው ካልኩኝ ምንድን ነው የምትረዳው እስኪ አንተ? ግን አሁን ለምሳሌ ምን መሰለ አብርሃም እንትኑ የአብርሃም ቀደም መጀመሪያ ፕራይመሪ ሶርሱ አብርሃም የሚለው ስለ አብርሃም መኖር ወይም ደግሞ አብርሃም አንዱን አምላክ ማምለኩን የሚገልጸው መረጃ ቀድሞ የተገኘው በባይብል ላይ ነው እንጂ በቁርአን ላይ አይደለም። ፕራይመሪ ሶርሱ ባይብል ነው። ግን ሁሌም ፕሬዘንት የሆነ አምላክ አለ። ለምሳሌ ባይብልን የገለጠው አምላክ ለሙሐመድ ከገለጠ ማለት ነው ኦኬ ባይብልን የገለጠው አምላክ ስለ አብርሃም ማንነት ለምሳሌ አብርሃም ሙስሊም ነው ብሎ ከተናገረ ለባይብልን ሪቪል ያደረገው አምላክ ስለዚህ ነብዩ መሐመድ ትክክል ይሆናል ቴክኒካሊ አይደል? ስለዚህ አሁን እኛ ፎከስ ማድረግ ያለብን በምንድን ነው? ፎከስ ማድረግ ያለብን በምንድን ነው? ነብዩ መሐመድ ትክክለኛ ነብይ ናቸው ወይስ አይደሉም ብለን ከዛ በኋላ ትክክለኛ ነብይ ከሆኑ እሳቸው ከአምላክ ነው የሚያወሩት። አምላክ የነገራቸው ነገር ደግሞ ምንድነው? አብርሃም ሙስሊም ነው ስለዚህ ትክክል ይሆናሉ ማለት ነው። በቁርአን መሰረት ቁርአን ላይ የተገለጸው አምላክ አላህ ነው አይደለ? ያ መጽሐፍ ቅዱስ ላይ ደግሞ በመጽሐፍ ቅዱሱ አምላክ መሰረት የያህዌን የተገለጸው። ስለዚህ በመጽሐፍ ቅዱስ መሰረት አብርሃም የሚያመልከው ያህዌን ነው።
ያህዌን ደግሞ በማምለክ የሚታወቁት እስራኤላውያኖች ናቸው። በቁርአኑ መሰረት ከሄድክ ደግሞ በቁርአኑ መሰረት ከሄድክ ደግሞ አይኖ አንደርስታንድ እኮ ያረኩ ክሬኒ በቁርአኑ መሰረት ከሄድክ ደግሞ በቁርአን ላይ አላህን ያመልክ እንደነበረ የተገለጸው ወይ ኢብራሂም ሙስሊም ነው ብለህ ልትመልስ ትችላለህ። ያ እኮ ስለዚህ አሁን እኔ የምፈልገው በቃ ጀስት ኤክስተርናሉን ተወውና አንድ ሙስሊም አብርሃም ሙስሊም ነው ሲል በምንድን ነው የምትረዳው? በቃ እሱ ነው የምፈልገው። አላህን ያመልክ ነበር የሚለው ነው። በጣም አሪፍ። አዎ እኔ የምረዳው በቃላት ልዩነት ነው የምረዳው። እንዴት ብትለኝ ለምሳሌ ሰብሚትድ ማለት ሰብሚትድ ወይም መታዘዝ ወይም ሙስሊም የሚለውን ሶስቱን ቃል ወስዳለሁ። ሶስቱን ቃላቶች ወስዳለሁ አስፈላጊ ስለሆኑ ላንጉዌጅ ስለሆኑ ማለት ነው። ወይም ዕብራይስጥኛውን ወይም የግሪኩን አንዱን ትወስዳለህ በቋንቋ ደረጃ ማለት ነው። ከዛ በኋላ መታዘዝ የሚለው ከሙስሊም ጋር ሙስሊም ከሚለው ጋር የሚመሳሰለውን ቃል ታስተያያለህ። መጽሐፍ ቅዱስ የተጻፈው በዕብራይስጥና በግሪክ ነው። በዕብራይስጡና በግሪኩ ቋንቋ መሰረት ሰብሚትድ ወይም በእንግሊዘኛው ባይብል ትራንስሌሽን ሰብሚትድ የሚለውን ተወስድና አብርሃም ሰብሚትድ ነበረ። በአረብኛ ቋንቋ አነጋገር መሰረት ደግሞ ስትወስደው ሙስሊም ነበረ። ስለዚህ በቋንቋ ልዩነቶች ግን በትርጉም አንድ አይነትነት በዛ መሰረት ሙስሊም ነው የሚለው ቃል ችግር የለው በቃላት ተመሳሳይነት ከተወሰደ። ነገር ግን የእስልምና ሃይማኖት ተከታይ ነበር ከተባለና ግን አይሁዶችና ክርስቲያኖች ደግሞ ከእስልምና ሃይማኖት ውጪ የሆኑ ተደርገው ከተወሰዱ ግን ምን ይሆናል መሰለ? ባይብልንም ሪጀክት ስለሚያደርግ ምክንያቱም የመጽሐፉ ባለቤቶች እነሱ ስለሆኑ ባይብልንም ሪጀክት ስለሚያደርግ ተቀባይነት አይኖረውም ማለት ነው ቁርአን። ተስፋ ተስፋ እዚህ ጋር ባይብልንም ሪጀክት ያደርጋል የሚለውን ፓርት አልቀበልህም፣ ግን እሱን እንመጣበታለን፣ ችግር የለውም። ከዛ በፊት ኢስላም የሚለው ቃል ኢስላም የሚለው ቃል ትራንስሌት ሲደረግ ወደ እንትን ማለት ነው ኢስላም እምነት ነው አይደል? ሃይማኖት ነው ኢስላም የሚለው። ኢስላም የሚለው እንግዲህ የእስልምና ሃይማኖት መጠሪያ ስም ነው። ናይስ። ስለዚህ የእስልምና ሃይማኖት የእስልምና ሃይማኖት ማለትም የእስልምና ሃይማኖት ማለት ከነብዩ መሐመድ በኋላ የመጣው ማለት ነው። ችግር የለውም። ወርዱ ነው፣ ስለ ወርዱ ነው ማውራት። እስልምና ለምሳሌ ነብዩ መሐመድ ኦብቪየስሊ ከኔ በኋላ ነው የመጣው ብለው አያምኑም አይደል? ከኔ በፊትም የነበረ እምነት ነው ብለው ነው ክሌም ያደርጉት አይደል? በእምነት ደረጃ ነው። በእምነት ደረጃ ሃይማኖቱ ኦልሬዲ ኤግዚስት አልሆነም፣ ኤግዚስታንስ አልነበረውም። ኢስላም አልነበረውም። አንተ አልነበረውም ያልክ ነው። ግን እስልምና ደግሞ የሚለው ምንድነው? ከአደምም ጀምሮ የነበረ እምነት ነው ይላል አይደል? አልነበረም ነው የምልህ። አልነበረም ስል ምን ማለት ይመስላል? እሱ ላስረዳ። አንተ አልነበረም እንደምትል አውቃለሁ፣ ግን እስልምና ደግሞ ከአደም ጊዜ ጀምሮ የነበረ እምነት ነው ብለው ነው ነብዩ ሰለላሁ ያስተማሩን አይደል? ነው አይደል? በቁርአኑ መሰረት ከሄድክ እስልምና ሃይማኖት የተፈጥሮ ሃይማኖትም ነው ብለህ ሐዲስንም አጣቅሰህ ልትናገር ይችላል። ስለዚህ አሁን ኢንተርናል ክሪቲክ ያደርገኛል ነው ምን ማለት ነው? ስለ እስልምና ውስጥ ስላሉ ነገሮች ነው ያወራናል። ለዛ እስልምና አንድ ሙስሊም የሚያነሳ ነገር ትቀበላለህ። ጀስት አሁን ኤክስተርናል ሲሆን አልቀበልም ብለህ እንትን ታደርጋለህ። ስለዚህ አልቀበልም የምልበት ምክንያት ደግሞ አለኛ እኮ አሁን ኢንተርናል ክሪቲክ ስለሆነ አልቀበልም ማለት አትችልም። ለምሳሌ ምሳሌ ልስጥህ፣ አሪፍ ምሳሌ። አንዴ ጉዳይ አንዴ ለምሳሌ መስማት የሚለው ቃል ሁለት ትርጉም አለው። ለምሳሌ መስማት የሚለው ማዳመጥ በሚለው ሊመጣ ይችላል፣ ወይ ደግሞ ለምሳሌ በአንድ ሌላ ኮንቴክስት ላይ ደግሞ ለምሳሌ ከምጣድ ጋር ያይዘው ነገር ምጣድ መጋሉ ለምሳሌ መስማት ትለዋለህ አይደል? ልክ እንደዛ ነው። ሙስሊም የሚለው ቃል ሁለት ትርጉም አለው እያልኩህ ነው። እሱ ሌላ ጉዳይ ነው። አሁን ወደዛ እንደዛ ያልኩትኝ ኖ የሙስሊም መጽሐፍ ነው እያልኩ አይደለም። እንደዛ ለማለት የፈለኩት ሌላ ሐሳብ ነው። ነቢያቶቹንም ሙስሊም አድርጋችሁ ስለወሰዳችሁ ባይብሉንም ሙስሊም ነው ብላችሁ ሰዱት ነው ያልኩት። የሙስሊም መጽሐፍ ነው የበረታችሁ ብለን ነው ምናምን። ሁሉም የኛ ነው ካላችሁ ሁሉንም ውሰዱ ጠቅልላችሁ ብያለሁ፣ ተናግሬያለሁ። ጉዳይዲያ መሰለክ አሁን የጠየቅ ቆይ፣ ወደ ሌላ አጀንዳ አትሂድ። ሌላ ቶፒክ ላይ ሳንሄድ እዚህ ጋር እንቁም። ምንድነው የጠየቀኝ ጥያቄ?
አብርሃም የተናገረው በምን ቋንቋ ነው? ኖ ያዕቆብ ቃሉን ያገኘው ከአልበቀራ ከቁርአን ክፍል ነው ያመጣው። ስለዚህ ቁርአን የጻፈው በአረብኛ ነው። ስለዚህ ኢብራሂም ደግሞ አረብኛ ተናጋሪ አልነበረም። ነበረ ካል ካንተ ማስረጃውን አምጣ። ያዕቆብ ነው። ስለዚህ ያዕቆብን በለው ኢብራሂምን በለው የአረብኛ ተናጋሪ እንደነበሩ ማስረጃ ያሳየኝ። የአረብኛ ተናጋሪ ናቸው አላልኩም እኮ ብሮ፣ አልገባህም እንዴ? ጉዳይዲያ ያልኩክ ልድገምልክ ያልኩክን አላህ ያዕቆብ ከልጆቹ ጋር የነበራቸውን ኢንተራክሽን እየነገረን ነው። ያዕቆብ ልጆቹን ቁጭ ያደርግና ሊሞት አካባቢ ምን ይላቸዋል? ከኔ በኋላ ማንን ነው የምታመልኩት ብሎ ይነግራቸዋል። ከዛ በኋላ እነሱ ምን ይሉታል? ቃሉ ነዕቡድ አምላክህንና የአባቶችህን የኢብራሂምን የእስማኤልን የኢስሐቅንም አምላክ ኦኬ አንድ የሆነውን አምላክ ከኔ በኋላ ማንን ነው የምታመልኩት ብሎ የተናገረው ተናጋሪ ማን ነው? ያዕቆብ አለይሂ ሰላም ልጆቹን ሰብስበው በምን ቋንቋ ነው ያልኩት? ያዕቆብ በምን ቋንቋ ነው ከኔ በኋላ ማንን ነው የምታመልኩት ብሎ የተናገረው? በምን ቋንቋ? እሱን ነው የምልከኝ። እየጠየቅኩህ ነው። አንተ ነው እኮ መመለስ ያለብህ። ቁርአኑን የጠቀስከው አንተ ነህ። እሺ ያወራበት የነበረው በሂብሩ ነው እንበል። ለምሳሌ በሂብሩ ቋንቋ አላቸው። ማስረጃ አምጣ። ሂብሩ ነው የሚል ማስረጃ አምጣ። ያዕቆብ እኮ ስለዚህ ነገረኛ አንተ በቃ እሺ ምንድነው የሚባለው? የለም አይታወቅም። ቁርአን መረጃ የለውም። ወይት ቆይ ከሱ በፊት የነበሩ መጽሐፍቶች ላይ ያዕቆብ ያወራው ቋንቋ ምንድነው? የለውም መረጃ። አሁን የጠቀስከው የያዕቆብ ንግግር አንድ ያዳምጠኝ። አሁን የጠቀስከው የያዕቆብ ንግግር ቁርአን ውስጥ አለ። ያዕቆብ ግን በምን ቋንቋ እንደተናገረ መረጃ ማምጣት ያለበት እስልምና ነው። ለዚህ መረጃ ደግሞ እስልምና የለውም። ያዕቆብ ምን ቋንቋ እንደሚናገር እኔ ያልኩት ያለው ኖ እስልምና የለውም አይደል የሚባለው። አክቹሊ እስልምና የለውም ሳይሆን እስልምና አላህ Subhanahu Wa Ta'ala ለምሳሌ አንድ ነገር ያለፈን ነገር እኛ አምላክ ካልነገር እንዴት ነው የምትል? ለምሳሌ አዳም እንዴት እንደተራባ እንዴት ይሄ ሁላ ሰው እንደመጣ በመሃል ብዙ ነቢያቶች ተልከዋል ያሉትን ታሪክ ለምሳሌ አምላክ ካልነገረን በግልጽ እንደዚህ በቃ እርግጠኛ ሆነን እንዲህ ነገር ተከስቷል አንለም አይደል? ይሄ ሂስቶሪካል የሆነ ነገር ነው። ስለዚህ አልነገረንም ብለህ መልሳ። አልነገረንም ብለህ ነው መመለስ ያለብን። ያ ቁርአን ላይ ማታክ ከሆነ ቆይ አንዴ አዳምጠኝ። ማታክ ከሆነ ቁርአኑም ስላልነገረ ስላልገለጸልህ መልስ መሆን ያለበት አላህ አልነገረንም ግን የተናገሩትን ንግግር ቁርአን ላይ ነግሮናል ብለህ መመለስ ይችላል። ኮርስ እንደዛ ነው። ቁርአን ላይ በምን ቋንቋ እንዳወሩ አልነገረንም ግን ቀደም ስለዚህ እንደዛ ብለህ ነው መመለስ። እኔ አይደለም መመለስ ያለብኝ አንተ ነህ መመለስ ያለብኝ እኮ ያንተን ነበር ስጠይቅህም የነበረው እኮ እኔ በምን ቋንቋ ነው ስለኮ እኔ እኮ ለማወቅ እኮ ነው የጠየቁክ ያለው ብሮ። ኦኬ ቁርአን ላይ ጥቅሱን ያመጣኸው አንተ ነህ። እኔ ደግሞ ቁርአን ላይ የተጻፈውን ነገር እኔን አይመለከተኝም፣ አንተን ነው የሚመለከትህ። ኦኬ ስለዚህ በምን ቋንቋ እንዳወራ አታውቅም? ከቁርአን ማስረጃ አምጥተህ እኔን ጠይቀኛለህ? ኖ ከቁርአን ተውኩት፣ በቃ ተውኩት። ለምሳሌ ያዕቆብ ምን ቋንቋ ነው የሚያወራው? አብርሃም፣ ያዕቆብ ጥንት የነበሩት ጥንት የነበረ የዕብራይስጥ ቋንቋዎችን የሚያወሩ ናቸው ይባላል። ብዙ አይነት አመለካከቶች አሉ፣ ግን ለምሳሌ የነበረ የዕብራይስጥ ቋንቋ ነው የሚሉም አሉ። ኦኬ ሂስትሪ ለምሳሌ አይደለም ያዕቆብ ኢስሐቅ ጋር ምናምን ልትል ማለት ነው ሞሴስ የሚባል ሂስቶሪካል ፊገር የለም ብሎ ያምናል ለምሳሌ። ስለዚህ አሁን አንተም በሬቨሌሽን ነው አይደል ይሄን ያገኘከው አይደል? አምላክ ገልጦልኝ ነው ብለን የምታምነው። አዎ አሁን እኮ ማስረጃችን ሳይንስ ሳይሆን ምናምነው በእምነት መጽሐፍቶችን እንግዲህ የቀደሙ መጽሐፍቶች እስራኤላውያኖች ናቸው የነበራቸው። ስለዚህ እስራኤሎች የነቢያቶች መጽሐፍ ተጽፎ መጥቷል፣ እኛ ደግሞ አምነን ተቀብለናል። ስለዚህ ለምሳሌ እናንተ በምታምነው መጽሐፍ ለምሳሌ ኦኬ ያዕቆብ አለይሂ ሰላም በኢብራይስጥኛ ነው የሚያወራው የሚለውን አገኛን። ስለዚህ እኛ እኮ ምንም ኢሹ የለብንም እኮ ብሮ፣ ችግር የለውም እኮ ብቀበል እምነቴ ላይ የሚጨምር የሚጎልብኝ ነገር የለም። በእናንተ አይታወቅም። እኛ ብንል እንችላለን። ምክንያቱም ዕብራይስጥኛ ለባይብል የቀረበ ቋንቋ ስለሆነ ብንል ያምርብናል። ዕብራይስጥኛ ግን ለቁርአን የቀረበ ቋንቋ አይደለም። በእናንተ አይታወቅም ስትል አንተ ፕሪያሱም ያረክ ያለው መሰለክ እስልምና ከነብዩ መሐመድ በኋላ የመጣ እምነት ነው ብለህ ፕሪያሱም ያረክ ስለሆነ ነው። ግን እስልምና ደግሞ ከኔ በፊት የነበሩት ነብያቶች ነብዩ ሰለላሁ ዐለይሂ ወሰለም ከኔ በፊት የነበሩ ነብያቶች ሙስሊም ናቸው ብሎ ነው ክሌም የሚያደርገው። ስለዚህ ነብዩላህ ያዕቆብ ዐለይሂ ሰላም ሙስሊም ከሆነ ስለሱ ደግሞ ቀደምት በነበሩት መጽሐፍት ላይ ተጽፎ ከሆነ በምን ቋንቋ እንዳወራ ከተነገረ ስለዚህ ሞስለክሊ ያንን ቋንቋ ነው ያወራው ነው። ስለዚህ የኔን ፖይንት ፕሩፍ ላድርግልህ አንዴ ፖይንት ነው። ቆይ አሁን ምሳሌ አድርጌ ልስጥህ። ለምሳሌ አረቢያ ምድር ላይ ነው አይደል ነብዩ መሐመድ የተወለዱት?
ኦፍ ኮርስ ያ አረቢያ ምድር ላይ ነብዩ መሐመድ ሳይወለዱ በፊት ሃይማኖት ነበረ? አዎ ነበረ። ምን ሃይማኖት? የአብርሃምን እምነት የሚከተሉ ነበሩ። ምን ሃይማኖት? እስልምና ሃይማኖት የነብዩላህ ኢብራሂም አለይሂ ሰላም እምነት የሚከተል ነበር። እስልምና ሃይማኖት ነበረ ነብዩ መሐመድ አረቢያ ምድር ላይ ከመወለዳቸው በፊት? አዎ ማለት የነብዩላህ ኢብራሂም አለይሂ ሰላም እምነት የሚከተል ነበር። ሐነፊያ በአንድ አምላክ የሚያምኑ ነበሩ ምናምን እሱን አይደለም የጠየኩት ጥያቄ እስልምና ሃይማኖት ነበር ወይ ነው ያልኩክ። አረቢያ ምድር ላይ አረቢያ ምድር ላይ ክርስቲያኖችም ነበሩ አይሁዶችም ነበሩ። ክርስቲያንም አልሆንም አይሁድም አልሆንም የአብርሃምን እምነት የሚከተለው ብሎ ሐነፊንም ሆኖ ብሎ የነበሩ አሉ ነው መልከኔ። አዎ እሱ ልክ እንደሱ ነበሩ። ልክ ነህ። እኔ እሱን አልጠየኩም። እስልምና አይደለም ቆይ እስልምና ሃይማኖት ነበር ወይ ነው ያልኩ። እሱን እኮ ነው መልክ እስልምና ኮንቬንሽናል ሚኒንጉ ያ ነው። መጀመሪያ ይሄን ፈተን ወደዛ እንሄድ። እስልምና ሃይማኖት ነብዩ መሐመድ የተወለዱበት አካባቢ ላይ እስልምና የሚባል ሃይማኖት ነበር ወይ? እንዴ ብሮ ሞኖቲስት ነበሩ እኮ አምር ኢብኑ ሉሐይ የሚባለው ሰው እኮ አንዴ አዳምጠኝ ቆይ አንዴ ላውራ እስልምና ቆይ ከነቆይ አንዴ ቆይ እንደማ ኤክስፕሌን አደርጋለሁ። እሺ ቀጥል። እሺ ኦኬ ላዳምጠኝ። ነብዩ መሐመድ ከመወለዳቸው በፊት ፕሪ ኢስላሚክ ፔሪየድ ነበረ። የጃሃልያ ዘመን ይባላል። ሁሉም አንዳንዶች ጣዖት ያመልካሉ፣ አንዳንዶቹ የአብርሃምን እምነት የያዙ ጣዖት ሳያመልኩ በአንድ አምላክ የሚያምኑም ነበሩ። ኤግዛክትሊ እስልምና የሚባል አንድ ያዳምጠኝና ትቀጥላለህ። እስልምና የሚባል ሃይማኖት እንደ ሃይማኖት አረቢያ ምድር ላይ የተስፋፋው በነብዩ መሐመድ ነው። አይ ነበረ ሃይማኖቱ ነበረ ነብዩ መሐመድ መጣው እስልምናን ነው ያስቀጠሉት ካልክ ማስረጃ አምጣ። ማነከ ነብዩ መሐመድ እኮ እስልምናን እኮ የመሰረቱት ነው የሚለውን አንተ ፕሪያሱም ያረክ ስለሆነ ነው። እኔ መሰረቱ ወይ አላልኩም። ጥያቄ ነበረ ወይ ነው ያልኩት። ፕሪያሱም ያረክ ስለሆነ ነው። እኔ እያልኩት ያለኩ ምንድነው ሙስሊም ማለት ምን ማለት ነው? ሲጉዳዲያ አንተን አረዳደን እንፈልጋለሁ። ሙስሊም የሚለውን እንዴት ነው የምትረዳው? አንዴ ንገረኝ። ሙስሊም ማለት እስልምና ማለት አይደለም እኮ። ሙስሊም የሚለውን ንገረኛ ትርጉሙን እንዴት ነው የምትረዳው? አንዴ ሙስሊም የሚለው ቃል አመነ ወይም አማኝ የሆነ አንድን አምላክ የሚያምን ማለት ነው። ኦኬ ምን ትርጉም ነው? ሊንጉስቲክ ትርጉሙ ነው ወይስ ደግሞ ኮንቬንሽናል ትርጉሙ ነው? ሃይማኖት አይደለም አልኩ እኮ የሚያምን ኮንቬንሽናል ትርጉሙ ነው። ለምሳሌ ቆይ አሁን ኦኬ አራ እንዳዳምጠኝ እንትን ምንድነው ቃሉ ምናምን እሱ አይደለም። አንዱን አምላክ ለምሳሌ አንድ አምላክ አላህን የሚያምኑ በፊትም የነበሩ ነበር ይባላል በኢስላሚክ አስተምሮ። ለምሳሌ ማለትም አረቢያ ምድር ላይም ቢሆን ሁሉም ጣዖት አምላኪ አይደሉም። አንዳንዶች እንደ ኢብራሂም አንድ አምላክን ያምኑ ነበር የሚል አለ። እንደዚህ አይነት አስተምሮቶች ሐሳቦች አሉ። እኔ እስልምና ሙስሊም ይላቸዋል ነው አይዲያ። ሃይማኖት የሚባለው ኢስላም የሚባለው ለአንድ አምላክ ራስን ማስገዛት የሚለው ለአንድ አምላክ ያስገዙ የነበሩ ሃይማኖቶች እስላም ከሚባል ሃይማኖት ከነብዩ መሐመድ በፊት አረቢያ ምድር ላይ ቁረይሾች ያመልኩ ነበረ። ሃይማኖት ነበራቸው። አንድ አምላክ ኢስላም የሚባል ሃይማኖት ነበራቸው። ኦፍ ኮርስ ብሮ ነብዩላህ ኢስማኤል አለይሂ ሰላም እኮ ወደ እነሱ እኮ ነው የተላከው እንዴ። እሱን እኮ ነው ኢስላም የሚባል ሃይማኖት ነበረ ከነብዩ መሐመድ በፊት ቁረይሾች መሃል ሙሽሪኮች ናቸው እኮ። አንዴ ይቅርታ አድርግልኝና ጉዳይዲያ ሙስሊም የሚለው ቃል ለአንተ መጠቀም እንችላለን? አንተ ክርስቲያን ነህ፣ አንተ ሙስሊም ነህ ማለት እንችላለን? አንተም ክርስቲያን ነህ አንተ? ለኔ ምንም አይሰራልኝም። አንተ ከፈለክ እንደዛ ስለዚህ ሙስሊም የሚባሉት እስልምናን የተከተሉ ናቸው አይደል? ሙስሊም የሚባሉት እስልምናን የተከተሉ አይደለም። ኮንቬንሽናል ይሄ ነው እያልኩክ ነው። ስለዚህ አሁን ይሄን ፕሩፍ ማለት አይደለም። እስልምና የሚባል ሃይማኖት ኤግዚስት ያደረገው ስለዚህ ቆይ ለምሳሌ ሀቢቢ መቼ ነው የሚባለው? ይኸውልህ እነዚህ ነቢያቶችን ሙስሊም ነው ብሎ ቁርአን ሲያስቀምጣቸው እነዚህ ነቢያቶች ሙስሊም ናቸው ሲላቸው ሙስሊም ናቸው ግን እምነታቸው ሙስሊም ነው ሃይማኖታቸው ክርስቲያን ነው ብሎ ነው እያስቀመጠ ያለው ወይስ
ሙስሊም የሚባለው መጠሪያ ለኢስላም ብቻ ነው የሚውለው ወይስ ለሌላ ለአንተም ይውላል፣ ለሌሎች ለጣዖት አምላኪዎቹም ለሌሎችም ይውላል? እንደዛ ነው የምታስበው? አይውልም። ሶ ይሄኛው ደግሞ ምንድነው? አንተ ሙስሊም የሚለው ቃል ሙስሊሞች ብቻ ናቸው የሚጠቀሙት። ሙስሊሞች ደግሞ ምንድናቸው? ኢስላም ናቸው ናቸው እኮ የሚለው የመጣው ቁርአን ውስጥ ነው። ቁርአን ጨርሱ። አንተ ተባቡኬ ሁለቱ ጨርሱ። አሁን እስኪ በሄደው መሰረት አይ ቀደም አንተ የራስህ ጊዜ ተሰውለት ገባለ ሰው ኦኬ ሶሪ ኦኬ ለምሳሌ